ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች በድጋሚ በሁለተኛ ክፍል ፕሮግራማችን ከማንቸስተር ደርቢ የ9 ተኩል ጨዋታ ቅድመ ጨዋታ ግምገማ ካደረግንበት ነጥብ ውይይት በኋላ በሁለተኛ ክፍል ዛሬ ከሚደረጉ ተጠባቂ ጨዋታዎች መካከል በሲቲ ግራውንድ የሚደረገው የሚካኤል አርቴታ አርሴናል ከኖቲንጋም ፎረስት ጋር ከሜዳ ውጪ የሚያደርገው የምሽቱ የ2 ተኩል ጨዋታን እስቲ ትኩረት አድርገን በዚህ ጨዋታ ዙሪያ ደግሞ መነሳት ያለባቸውን ነጥቦች እያነሳን በዚህ ፕሮግራም ቆይታ እናደርጋለን። ከዚህ ፕሮግራም በመቀጠል ሊቨርፑል ከበርንሌ፣ ቼልሲ ከብሬንፎርድ እንዲሁም የማርክ ጌሂ ዝውውር ዛሬ በይፋ ይጠናቀቃል ተብሎ ይጠበቃል። ወደ ማንቸስተር ሲቲ የሚያደርገው የዝውውር ሂደት ዛሬ መቋጫውን ያገኛል ተብሎ ይጠበቃል። በዚህም ዙሪያ የምናነሳው ፕሮግራም ይኖረናል። ዕለተ ቅዳሜ በበርካታ ፕሮግራሞች ወደ እናንተ ተደራሽ ለመሆን እንግዲህ ዝግጅታችንን አጠናቀን ወደ እናንተ መተናል። እስቲ ላይክ እያደረጋችሁ ፕሮግራማችንን እንዲጀምሩ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ሲቲ ግራውንድ ዛሬ ጠንካራውን ፍልሚያ የሚያስተናግድ ይሆናል። በኖቲንጋም ፎረስት እና አርሴናል መካከል ተጠባቂ ጨዋታው የኦልትራፎርዱ ፍልሚያ በማንቸስተር ደርቢ። ነገር ግን የሲቲ ግራውንዱን ጨዋታ የምንመለከተው ያለፈው ወር የፈረንጆች ዲሴምበር ወር ላይ አንዳንድ ነጥቦችን ስናነሳ ነበር። አብዛኛው የእግር ኳስ ቤተሰብ በዛም ወቅት ስንወያይበት የነበረው ነጥብ የሚካኤል አርቴታ አርሴናል ከአምና ዘንድሮ የተሻሻለበት ታላላቅ ጥንካሬዎች አሉ። እነዚህ ጥንካሬዎች ምናልባት በእግር ኳሱ ቤተሰብ ዘንድ የዘንድሮውን ትኩረት በአብዛኛው ያዘነበለ ከሆነ የአምናው የክለቡ ድክመት ዘንድሮ በከፍተኛ ሁኔታ መሻሻልን የሚጠቁሙ ጉዳዮች በአርሴናል በኩል ከጨዋታ ጨዋታ እየተስተዋለ በተለይ የተጋጣሚዎችን አይነት አምና ሲፈተንበት ዘንድሮ ደግሞ በፈተና ውስጥ ድልን እያስመዘገበ ልዩነት እየፈጠረ ነው። ከተጠናቀቀ ውድድር ዓመት ዘንድሮ በዴብዝና በስኳድ ጥንካሬ ብቻ ሳይሆን የዕለት ጨዋታ የማሸነፍ ጥንካሬና በተለይ አምና መሪው ሊቨርፑል ጨዋታዎችን ነጥብ በጣለበት ወቅት አርሴናል በተመሳሳይ በዛ ሳምንት ነጥብ ይጥል ነበር። አሁን ግን የምንመለከተው ሲቲ አሸነፈም ተሸነፈም ነጥብ ጣለም አርሴናል የራሱን ሞመንተም ማስቀጠልን አጠንክሮ የያዘበት ሲዝን ነው። ይሄ ምናልባት በልዩነት ከተጠናቀቀው የውድድር ዓመት የዘንድሮ አርሴናል ውስጥ የምንመለከተው ትልቁ ጥንካሬ ነው። ተደራራቢ ጨዋታ ጫናን የመቋቋም ፈታኝ ፊክስቸሮችን የመሻገር ትላልቅ ጠንካራ ከሜዳ ውጭ የሚደረጉ ጨዋታዎችን አርሴናል እንግዲህ ፈታኙ ፊክስቸሮች እየጨረሰ ነው የሚገኘው እና በቀጣይ በሚኖሩ 17 ሳምንት ቡድኑ ምን አይነት ሞመንተምን ያስቀጥላል የሚለው ከዛሬ ጨዋታ ጀምሮ እንግዲህ ምንመለከተው ነው። ያለፈው የሚካኤል አርቴታ የቡድን ጥንካሬ በዘላቂነት በዘንድሮ ሲዝን በስኬት ሊያጠናቅቅ እንደሚችል የሚያሳዩ በርካታ ከ10 15 ከ20 በላይ ነጥቦችን መወያየት ይቻላል። በተለይ በንጽጽር ደረጃ ጌም ማኔጅመንት፣ የቡድኑ ዴብዝ ተለዋዋጭ በሆነ የጨዋታ ሲስተም እንደ ተጋጣሚ የራሱን ጥንካሬ አውጥቶ የሚጠቀምበት ተጋጣሚን ለማሸነፍ የሚመርጠው የጨዋታ ስታይል እያንዳንዱን ጉዳይ ማንሳት እንችላለን። ነገር ግን ቡድኖች ወደ ሲቲ ግራውንድ ሲመጡ ከሚገጥማቸው የጨዋታ ስታይል መካከል አንደኛው በቴክኒካል ተጫዋቾች የተደራጁ ክለቦች
ሲቲ ግራውንድ ላይ ከሚፈተኑባቸው ጉዳዮች መካከል የፊዚካል ጌም ነው። የፊዚካል ጌም የዕለትን የጨዋታ ውጤት ላይ ቀጥተኛ ተጽዕኖ ባይፈጥር እንኳን የተጫዋቾችን ኦቨርሎድ ይሄ ከጨዋታ ጨዋታ የተደራራቢ ጨዋታን ጫና ተቋቁመው ለቀጣይ ጨዋታ በተሟላ ጤንነትና ማች ፊትነስ እንዳይገኙ በኤቨርተን ስቴዲዮም፣ በቪላ ስቴዲዮም፣ በኒውካስል፣ በኖቲንጋም ፎረስት ተመሳሳይ የጨዋታ አፕሮች በተለይ ሆም አድቫንቴጅን መሰረት ያደረገ አካላዊ እንቅስቃሴ የሚበረክትበት፣ ፋይቲንግ ስፕሪት የሚበዛበት፣ ግጭት፣ የጋራ ኳስ የማሸነፍ ይሄ በተለምዶ በእንግሊዞቹ ያጫወት ሲስተም ታይት ጌም የሚባለው ውጥረት የበዛበት የጨዋታ ስትራቴጂ የሚከተሉ አሰልጣኞች ናቸው። በዚህ መሰረት እንግዲህ እንደምታውቁት የአሰልጣኝ ሼንዳይክ ቡድን ለተጋጣሚ ፈታኝ ከሚሆኑባቸው የጨዋታ አቀራረብ መካከል የጋራ ኳስን የማሸነፍና በአማካይ ስፍራ ላይ የሚኖረው የጋራ ኳስ ትግልን በአካል ብቃት በፈርጣማ ተክለሰውነት ባሉ ተጫዋቾች አግሬሲቭ በመሆን ነው። አርሴናል ደግሞ የበለጠ የዘንድሮ ሲዝን በቴክኒክ አቅም በላቀ ደረጃ ከፍ ብሎ በራሱ ሞመንተም ከጨዋታ ጨዋታ አንድ ድል ለቀጣይ ድል እያዘጋጀው የሚሄድ የቡድን ስትራቴጂን ያዘው። ይሄኛው ሳምንት ድል ከተመዘገበ ለቀጣይ ሳምንት ድል የዚህ ሳምንት ድል መንደርደሪያ ነው የሚሆነው። ለዛ ነው የአርሴናል ሞመንተም ከጨዋታ ጨዋታ ፍሌክሲብል የመሆኑን አቅም አደጋን የመፍጠር ቢያንስ በቡድኑ ደጋፊዎች ዙሪያ ራሱ አንደኛው 45 በሆነ መንገድ መልክ ባይዝ ሁለተኛ 45 ግን ከመጀመሪያው 45 የበለጠ የተሻለበት እንደሚሆን እንደነዚህ አይነት የሞመንተም ስታይልን የሚከተል በጥንካሬው ላይ ጥንካሬን እያዳበረ ሞር ቅንጅቱ ያማረ የሆነ ከጨዋታ ጨዋታ ልዩነቱ፣ ጥንካሬው፣ አሸናፊነቱ ቢያንስ በዕለቱ ያለውን የጨዋታ አቀራረብ በነጥብ የመቋጨት 3 ነጥብን የማግኘት ጥንካሬን እያስተዋልን ነው። ይሄ ጥንካሬ እንግዲህ ከሚካኤል አርቴታ ጋር በዘንድሮ ሲዝን ከጨዋታ ጨዋታ እየተሻሻለ እየጎለበተ የመጣበት ወቅት ነው እና ከአምናው ዘንድሮ ከተሻሻለባቸው ጉዳዮች ወይም በላቀ ደረጃ ምርጥ ከሆነባቸው የቡድኑ ፎርም መካከል አንደኛው ይሄ ነው። ነገር ግን የሲቲ ግራውንዱን ጨዋታ እስቲ በተለያየ መልክ እንመልከት። በተለይ የሚካኤል አርቴታ አርሴናል ያለፈው ረቡዕ ከሜዳ ውጪ ቼልሲን 3-2 ባሸነፈበት ጨዋታ አብዛኛው የቡድኑ ቋሚ ተሰላፊዎች በተጫወቱበት የተደረገው ለውጥ እንደ ቡድን አስገዳጅ እንጂ በአብዛኛው የምርጥ 11 ተጫዋቾች ነበሩ በቋሚነት የተሰለፉት። ነገር ግን ከፈረንጆች በዚህ አዲሱ ዓመት አርሴናል ለምሳሌ በሊጉ ከሚገኙ ክለቦች ውስጥ ትርፍ ጨዋታ የሚያደርግ ቡድን ነው። ምክንያቱም በካራቦ ካፕ ሁለተኛ ሌግ ስላለው፣ ስለዚህ የአንድ ጨዋታ ኦቨርሎድ አለበት። በተመሳሳይ ማንቸስተር ሲቲ የሁለተኛ ጨዋታ፣ ቼልሲም፣ ኒውካስልም በተለይ ዩኤፋ ሻምፒየንስ ሊግም ኤፍ ኤ ካፕም ያሉ ቡድኖች። ስለዚህ አርሴናል በአንድ ሳምንት ውስጥ በ7 ቀን 3 ጨዋታዎችን ያደርጋል። ሶስቱንም ጨዋታ በደንብ በትኩረት ለተመለከተ ፊዚካል ጌም የአካል ብቃት ጨዋታዎች ነው የሚሆኑት። በዚህም ወቅት ደግሞ ጉልበት፣ ፍጥነት፣ የቡድኑ ኢነርጂና ሞመንተም መቀጠል ያለበት ጠንካራ ፍልሚያዎች፣ የአንድ ለአንድ ግንኙነቶች ወሳኝ የሆኑበትን ፊክስቸሮችን አርሴናል እያሳለፈ የሚገኝ አሁን የሮቡ ጨዋታ ከቼልሲ ጋር ተመሳሳይ ፊዚካል ጌም የነበረ ዛሬ ኖቲንጋሙ ፊዚካል ጌም ነው። ቀጣይ ሳምንት በሻምፒየንስ ሊግ ኢንተር ሚላንም በተመሳሳይ የፊዚካል ጌም ነው የሚሆነው። በዚህ ወቅት ነው እንግዲህ የተጫዋቾችን ጌም ማኔጅመንት እና ሎድ ማኔጅመንት ሚካኤል አርቴታ የበለጠ ትኩረት ተጫዋቾችን በሙሉ ጤንነት እስከ ውድድር ዓመቱ መጨረሻ ድረስ በበቂ ሁኔታ ለመገልገል የሚያበቃ አንደኛ በጨዋታ አቀራረብ፣ ሁለተኛ ደግሞ የቡድኑን ውጤታማነት የማስቀጠል አስገዳጅ የሆነ ወቅት ነው። ምክንያቱም በዚህን ሰዓት የሚካኤል አርቴታ አርሴናል
በየትኛውም ጨዋታ የማሸነፊያው መንገድ ሰፊ ሆኖ ጨዋታዎችን ካሸነፈ በኋላ ለቀጣይ ጨዋታ የሚደረገው ዝግጅትና ኢንጌም ማኔጅመንት በላቀ ደረጃ እየዳበረ እያደገ ሞመንተሙን እያስቀጠለ ነው። በዚህ ጨዋታ እንግዲህ የተለየ የተሰማ የቡድን መረጃ የለም። ምክንያቱም የፒሮ ሂንካፔና ካላፊዮሪ ከዚህ ጨዋታ ውጪ መሆንም አሁንም የተረጋገጠ ይመስላል። የሁለቱ በአንድ ቦታ በፉልባክ የሚጫወቱ ተጫዋቾች ምናልባት ከዚህም ጨዋታ ውጪ መሆናቸው ተረጋግጧል። ከዛ በተጨማሪም እንግዲህ ምናልባት በቼልሲው ጨዋታ የተሞከረው የባክፎር አራቱ ተከላካዮች ቲምበር እና ዋይትን በሁለቱ ግራና ቀኝ የማጫወት ጉዳይ ዛሬም በሚካኤል አርቴታ በኩል ሮቴሽን ላይደረግ ከሚችልባቸው ቦታዎች መካከል በእነዚህ ተጫዋቾች የመቀጠል ጉዳይ ነው። ነገር ግን በሰሞኑን አንድ ነገር እያስተዋልን ነው። ሚካኤል አርቴታ ከሜዳ ውጪ ባለው የሊግ ጨዋታ ላይ ማርቲኔሊ ማጫወት፣ ትሮሳርድን የበለጠ መቆጠብ፣ ሮቴሽን ማድረግ ተጫዋቹን በዚህም ወቅት በተደጋጋሚ የሊያንድሮ ትሮሳርድ በጣም ገዳይ መሆንና በአጨራረሱ በኩል ያለውን ኳሊቲ እየተጠቀመ ቡድኑን 3 ነጥብ የሚያስገኝበት በተደጋጋሚ ዓመት የምናይበት ነው። ከዚህም ወቅት በኋላ ነው የትሮሳርድ ከፍተኛ የግብ ተሳትፎ፣ የጨዋታ ልዩነት ከጨዋታ ጨዋታ የሚያስቆጥርበትና አርሴናል በወሳኝ ምዕራፍ 3 ነጥብ ሲያስፈልገው ከዚህ ተጫዋች በቀጥታ አገልግሎቱን የሚያገኝበት ወቅት ስለሆነ ኢንጌም ማኔጅመንቱ የበለጠ እዚህ ቦታ ላይ ትኩረት ተደርጎ ሮቴሽን ይደረጋል ተብሎ ይጠበቃል እና የሲቲ ግራውንድ ፍልሚያ ለሚካኤል አርቴታ አንዱን ፈተና ከሚያደርግበት ምክንያቶች መካከል የኖቲንጋም ፎረስት የጨዋታ አቀራረብ ነው። በሊጉ ሳቢ ባልሆነ ወይም ብዙም በእግር ኳሱ ቤተሰብ ዘንድ የተሟላ የቡድን እንቅስቃሴ ወይም ኳስን አረጋግቶ ኮንትሮል አድርጎ በተቀናጀ የማጥቃት እንቅስቃሴ በአማካይም ስፍራ ተጋጣሚ ላይ ጫና ለመፍጠር የሚመርጡት የጨዋታ ስታይል ከተጋጣሚ አፕሮች መነሻ በማድረግ እንጂ በራሳቸው ያጫወት ሲስተም ተጋጣሚን በልጦ ለማሸነፍ ከማይቀርቡና ጉልበትና ፍጥነትን ያማከለ የጨዋታ ስታይል ከሚጠቀሙ ክለቦች መካከል አንዱ ኖቲንጋም ፎረስት ነው። ይሄ ደግሞ በቡድኑ ውጤት ላይ በተለይ በዘንድሮ የውድድር ዓመት ትላልቅ ለውጦችን ስናስተውል ነበር። አንደኛው የአሰልጣኝ ተደጋጋሚ ለውጥ ከኑኖ ስፒሪቶ ሳንቶስ ወደ አንጂን ፖስቴኮግሉ፣ ከአንጂን ፖስቴኮግሉ አሁን ደግሞ ወደ ሼን ዳይክ። በዚህ መሰረት እንግዲህ ኖቲንጋም ፎረስት ሊጉ ሲጀምር ከነበረበት 3ኛ ደረጃ አሁን ወደ ታች ወርዶ 17ኛ ደረጃ ላይ እንዲቀመጥ አስገድዶታል። ከነዚህ ውጤቶች መካከል ደግሞ በሜዳው ካደረጋቸው 10 ጨዋታዎች 6ቱን ተሸንፏል ባለፉት 10 ጨዋታዎች። ይሄ ደግሞ በሆም አድቫንቴጅ በሆም ሪከርድ ደግሞ ከተመለከትን በሊጉ አንደኛ ደካማ የሜዳ ሪከርድ ካሉ ክለቦች መካከል አንደኛ ደረጃ ላይ የተቀመጠው ኖቲንጋም ፎረስት ነው። በአጠቃላይ በሜዳው ባደረጋቸው ጨዋታዎች ያስመዘገበው ውጤት በሊጉ አንደኛ ደረጃ ላይ እንዲቀመጥ አስገድዶታል። በተለይ በ14 ጨዋታ 3 ብቻ በሜዳው ሲያሸንፍ 2 አቻ ሲወጣ 9 ጨዋታ ተሸንፏል። በሜዳው 0.79 በአማካይ ነጥብን የሚያስመዘግብ በደካማ ሪከርድ ላይ የሚገኝ ነው። ሌላኛው ቡድን እንግዲህ ወልቭስ ነው። 3 ጨዋታ በተመሳሳይ ከኖቲንጋም ፎረስት ጋር ሪከርዱ እኩል የሆነ 3 ጨዋታ አሸንፎ 2 አቻ ወጥቶ 9 የተሸነፈ። 3ኛ ደረጃ ላይ የተቀመጠው ቶትናም ነው። 13 አድርጎ 2 ድል 3 አቻ 8 ሽንፈት እና ይሄ ደካማ የሼን ዳይክ ቡድን የሜዳ ላይ ሪከርድ ባለፈውም ሳምንት በኤፍኤ ካፕ ስንመለከት ነበር። በተለይ በመለያ ምት ከዌክሳም ጋር በኤፍኤ ካፕ በመለያ ምት ተሸንፎ ከውድድሩ ውጭ መሆኑ በ2026 ከገባበት ጊዜ አንስቶ ለመጀመሪያ ጊዜ ነው ኖቲንጋም ፎረስት በሜዳው ጨዋታ የሚያደርገው እና የሆም አድቫንቴጅን ከማይጠቀሙ የፕሪሚየር ሊግ ክለቦች መካከል ግንባር ቀደም አንደኛ ደረጃ ላይ የሚቀመጥ ነው። ይሄ ለሚካኤል አርቴታ አንዱ ትልቁ አድቫንቴጅ ነው።
በሌላ በኩል ደግሞ የሚካኤል አርቴታ አርሴናል ያለፉትን 10 ተከታታይ ጨዋታ በሁሉም ውድድሮች ያለመሸነፍ ጉዞ 10 ተከታታይ ጨዋታ ሳይሸነፍ የተጓዘበት ጥንካሬ የበለጠ ባለፈው ረቡዕ በግማሽ ፍጻሜ ቼልሲን 3-2 በማሸነፍ የበለጠ ጊሩን ከፍ አድርጎ በሁሉም ውድድሮች የሚሳተፍበትን ጥንካሬና የቡድኑ ቀጥተኛ ተሳትፎ በላቀ ደረጃ በታየበት ምክንያቱም በአራቱም ውድድሮች የአርቴታ ቡድን እየተጓዘ ያለበት ጥንካሬ ለአራት ዋንጫ ራሱን በከፍተኛ ሁኔታ መመልከት ይችላል። ለምሳሌ በሻምፒየንስ ሊግ አንደኛ ደረጃ ላይ ነው። በኤፍኤ ካፕ ፖርትስማውዝን በሰፊ የግብ ልዩነት በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል። በካራባኦ ካፕ ፋይናል ለመቅረብ ትልቁን አድቫንቴጅ በስታንፎርድ ብሪጅ አስመዝግቦን የመጣው በሊጉ 6 ነጥብ ልዩነት በማስፋት አንደኛ ደረጃ ላይ ነው ያለው። ዴብዙም በዛው ደረጃ ከፍ ብሎ አሁን በበለጠ በፊት መስመር በኩል በተለይ ያሉት አማራጮች አምና በዚህን ሰዓት ክለቡ ላይ ከጠፋው የፊት መስመር አማራጭ ስንመለከት በከፍተኛ ሁኔታ ሚካኤል አርቴታ ግብን ለማምረት በየትኛውም ደቂቃ ግብን ለማስቆጠር የሚያስችል በቂ ጥይቶች አሉት። ጋብሪኤል ጄሱስ፣ ካይ ሃቨርት ከቤንች ላይ የሚነሱ ናቸው። ሁለቱ ተጫዋቾችን እንኳን ብንመለከት ለይተን የ100 ሚሊዮን ፓውንድ ተጫዋቾች ቤንች ላይ ያሉት ቪክተር ዮከሬስ ተቀዳሚ ምርጫ ስለሆነ ላለፉት 4-5 የውድድር ዓመት በቋሚነት በግራ ክንፍ ላይ ሲጫወት የምናየው ማርቲኔሊ በዘንድሮ ሲዝን ቦታው በተሻለ ቴክኒክና የአጨራረስ ብቃት በትሮሳርድ፣ ኦዲጋርድ በኢዜ፣ ሳካ በማድዌኬ እንዲሁም በኢተን ንዋኔሪ ስናይ አማራጩ ለሚካኤል አርቴታ ግብን ለማስቆጠር የሚያበቃ በቂ ጥይት አለው። እንደውም በአንዳንድ ጨዋታዎች እኮ የምንመለከተው ጉዳይ አለ። ኤጌሌ መግባት ነበረበት። ውጤቱ ተገኝቶ እንኳን ለእንደነዚህ አይነት ተጫዋቾች ለምንድን ነው በዚህ ጨዋታ ደቂቃ ማይሰጠው የሚል ተቃውሞ እስከ ማስነሳት ውጤቱም እየተገኘ ይሄ ቡድኑ ካለው ሰፊ አማራጭና በማጥቃቱ በኩል ግብን ለማስቆጠር ሜዳ ላይ ከቆዩ ተጫዋቾች የሚገኘው ውጤት አጥጋቢ ካልሆነ ከቤንች ላይ በሚገኙ ተጫዋቾች ውጤት መቀየር የሚችል በቂ ጥይት ያለው ቡድን። እነዚህ ጉዳዮች ሲታዩ በእያንዳንዱ በሚሳተፍበት ውድድሮች ላይ ረጅም ርቀት ለመጓዝ የሚያስችል በቂ ዴብዝና አማራጮች አሉት። የሲቲ ግራውንዱ ጨዋታ ለየት የሚያደርገው ግን በእያንዳንዱ ዲፓርትመንት ላይ የሚኖረው አካላዊ ፍትጊያ ለጨዋታው ክብደት ወይም የጨዋታውን ይዘት የበለጠ ጉልበትና ፍጥነት ላይ ያተኮረ ተደርጎ ይወሰዳል። በተለይ የሼንዳይክ ቡድን በዘንድሮ ሲዝን አሰልጣኝ ሼንዳይክ የኖቲንጋም ፎረስት አሰልጣኝ ሆነው ከተሾሙ በኋላ በሊጉ ካሳዩት ከፍተኛ ቁጥሮች መካከል በፕሪሚየር ሊጉ በርካታ ፋውል ያስመዘገበ ቡድን። አሁን ለምሳሌ በፕሪሚየር ሊጉ ሆም ፔጅ ላይ ከተመለከታችሁ ሃርሽ ቻሌንጅ፣ ይሄ ከባድ የሆነ ፋውሎችን በመስራት አግሬሲቭ በመሆን ኳሶችን ለማሸነፍ የሚደረግ እንቅስቃሴና በጨዋታ በአማካይ ከፍተኛ ፋውል የሚመዘገብበት ፊክስቸር ሲባል በተቃራኒው ኖቲንጋም ፎረስት አለ። ኖቲንጋም ፎረስት ከዚህ አይነት ቡድን ጋር፣ ኖቲንጋም ፎረስት ከዚህ አይነት ቡድን ጋር በሚል ስለዚህ ፊዚካል ጌም ነው የዛሬው ጨዋታ ለሚካኤል አርቴታ ፈታኝ የሚያደርገው። ነገር ግን በቅርብ ጊዜያት ውስጥ የሚካኤል አርቴታ በተለይ በዘንድሮ ሲዝን ፊዚካል ጨዋታዎችን የሚሻገርበት ብልሃት በተለይ በጠባብ ስቴዲየም የሚደረጉ ፈታኝ የነበርን ማውዝን ጨዋታ ጌሙን የበለጠ ኮንትሮል በማድረግ በአነስተኛ ሙከራ ገዳይ በሆኑ የግብ አስቆጣሪዎች ከአማካይ እስከ ተከላካይ እንዲሁም የአጥቂ አማራጭ በማስቆጠር ጨዋታው ላይ የተያዙ አድቫንቴጆችን ለማስቀጠል የሚመረጠው የጨዋታ መንገድ ይህን ጨዋታ ለመሻገር የሚያስፈልገውን ጌም ኮንትሮል የበለጠ ከደቂቃ ደቂቃ እያሻሻለ በተጋጣሚም በራሱ ሜዳ የሚደረገውን እንዲህ አይነት ፈታኝ ፊክስቸሮችን ለመሻገር የሚመርጥበት መንገድ ሚካኤል አርቴታን በበለጠ የሊጉን ኤክስፒሪየንስ ማሳደጉን እየተመለከትን ነው ያለፉትን ጊዜያት። ስለዚህ በዚህ መሰረት የዛሬው ጨዋታ
በፊዚካል ጨዋታ ላይ መሰረት ያደረገ ነው። ነገር ግን ትናንት በነበረን የማርቲን ዙቢመንዲ በዘንድሮ ሲዝን አርሴናልን አንድ ስቴፕ ካለፉት ዓመታት የቡድኑ ውጤታማ እስካሁን ድረስ አስደናቂ ጉዞ የዚህ ተጫዋች አማካይ ስፍራ ላይ መምጣት ምናልባት አርሴናል ወደ ዋንጫ አሸናፊነት እንዲመጣ የሚያደርግ የተለየ ኳሊቲ በ5 ዓመት ውስጥ አርቴታ ያላገኘውን በግማሽ ሲዝን ከማርቲን ዙቢመንዲ አግኝቷል ብለን በስፋት ከተሰጠው ሚና ከሚያደርገው አስተዋጽኦ ከነበረው የሜዳ ውስጥ ተሳትፎና በተለይ የአማካዩ ስፍራ ዳይናሚክ በበለጠ ከፍ ባለ ደረጃ ክለቡ በየትኛውም ሞመንተም ላይ ቢሆን በጨዋታው ብልጫ ቢወሰድበት በጨዋታው አድቫንቴጅ ቢወሰድበት የዚህ አማካይ ፓሲቭ ፓሰር መሆን የጨዋታዎች ልዩነት ሆኗል ለሚካኤል አርቴታ። በእያንዳንዱ የኳስ ተች በቀጥታ የአርሴናል ማጥቃት ወደ አደጋ ክልል ወደ ተጋጣሚ በመድረስ የሚፈጥረው ልዩነት ካለፉት ጊዜያት ሁሉ በአርሴናል ቤት የተለየ ያደርገዋል። ለምሳሌ ታስታውሳላችሁ አምና በዚህ ወቅት ነበር ጨዋታው የተደረገው። ካልተሳሳትኩ ሮብ ምሽት የተደረገ የአርሴናልና ኖቲንጋም ፎረስት ጨዋታ ነበር ያለምንም ግብ የተጠናቀቀው። አርሴናል በጨዋታው 72.5% የኳስ ቁጥጥር ብልጫ ነበር። የሞከራቸው የኳሶች ቁጥር 15 ነበር። ነገር ግን ኢላማውን የጠበቀ ሙከራ የነበረው አንድ ነው። ቢግ ቻንስ ክሬት አልተደረገም። የነበረው የአርሴናል ማጥቃት ከተጋጣሚ ቦክስ ነጥሮ ወደ ተጋጣሚ ቦክስ ለመግባት የሚደረገው ጥረት በአየር ላይ በሚደረጉ ክሮስ ኳሶች ካልሆነ በቀር በነበረው የአንድ ለአንድ ግንኙነትና ቅብብል ለመሻገር የሚቸግር ነበር ማጥቃቱና የአርሴናል ፕሮሰስ የነበረው ጌሙን በበለጠ ተደጋጋሚ ፓሶችን በማድረግ ተጋጣሚን ለማስከፈት ነበር። በተለይ የኑኖ ስፒሪቶ ሳንቶስ የጨዋታ አቀራረብ በሎው ብሎክ 3 የመሃል ተከላካዮችን ከቦክስ በማይነቅሉ እንቅስቃሴዎች ያጣመረ ስለሆነ ጌሙ የበለጠ ለአርሴናል ኮምፓክት ነበርና ለማስከፈት የመረጡበት የጨዋታ መንገድ የሳካ ለመኖር የአርሴናል የፊት መስመር ማጥቃት አማራጭ በሁለቱም የሜዳ ክፍል ሚዛናዊ አልነበረምና ኖቲንጋም ፎረስቶች መከላከላቸው የበለጠ አግሬሲቭ በመሆኑ አርሴናል በቀላሉ ለማስከፈት ተቸግሮ ነበር። ነገር ግን ያለምንም ግብ ሲጠናቀቅ የአርሴናል የጨዋታ ፕሮሰስ የነበረበት እንቅስቃሴ ድግግሞሽ የበዛው ነበር እና ተጋጣሚ ተደራጅቶ ለመከላከል ስታይሉ አንድ አይነት ነው፣ አቀራረቡ አንድ አይነት ነው። እየፈለጉ ያሉበት መንገድ ተመሳሳይ ስለሆነ ያ ቡድን እነዛን እንቅስቃሴዎች ለማስቆም ተመሳሳይነት ባህሪ ባላቸው አግሬሲቭ ተጫዋቾች የበለጠ ጨዋታውን እያከበደ ነበር የሚመጣው። በዘንድሮ ሲዝን ግን የዙቢመንዲ መኖር በአርሴናል ቤት ከቀረፋቸው ትላልቅ የአጨዋወት መንገዶች መካከል አርሴናል የሚያጠቃበት የሜዳ ክፍል አለመለየቱ ነው። እንደ ተጋጣሚ ነው። ለምሳሌ በበለጠ ጠንካራ በሆኑበት ተጋጣሚ ፍሌክሲብል በሚሆንበት ኤሪያ ላይ አርሴናል በትርፍ ተጫዋች ኦቨርሎድ ወይም ከተከላካይ ጀርባ ያሉትን ስፔሶች በመጠቀም የአንደርላፕ እና የኦቨርላፕ ቴክኒክ ከፉል ባኮች ሳይሆን ከአማካዮች በሚያገኘው ትርፍ ኢነርጂ የተጋጣሚን ክንፍን የበለጠ ጫና በመፍጠር ነገር ግን መሀል ለመሀል የሚደረጉ የሽግግር እንቅስቃሴዎች የሰሞኑን የአርሴናል ትልቅ የጌም ኦፍ ስቴት ነው። በዚህ የአጨዋወት ሲስተም ላይ ደግሞ ትልቁን አቅም እያሳየ የሚገኘው ማርቲን ዙቢመንዲ ነው። ለምሳሌ አንድ ቁጥር በትናንትናው ፕሮግራም ማንሳት የነበረብንና ከደቂቃዎች ጋር በተያያዘ ያለፍነው ነጥብ ነበር አስፈላጊው። ምክንያቱም የዘንድሮ አርሴናል ውስጥ ትልቁ ልዩነት የሆነ ከአምናው አርሴናል የዘንድሮ አርሴናል በዙቢመንዲ መምጣት ከተለየበት ምክንያቶች መካከል የዚህ አማካይ ስፍራ ተጫዋች የሚያደርጋቸው ፓሶች በቀጥታ ለአርሴናል ማጥቃት ትልቁ መነሻ ነው። ለምሳሌ አምና አርሴናል በማጥቃቱ እንቅስቃሴ ከቶማስ ፓርቴ በተነሱ ኳሶች ወይም ከደክላን ራይስ እዛ ቦታ አርቴታ ከተጠቀማቸው አማካዮች ውስጥ በቀጥታ በሽግግር እንቅስቃሴ ወደ ኢላማውን የጠበቀ ሙከራ ወይም አደጋ የፈጠሩበት እንቅስቃሴ በአማካይ
በሊጉ በአጠቃላይ በተደረገው የሙከራ አኩሬሲ ራሱ ሲወጣ አርሰናል 9ኛ ደረጃ ላይ የሚቀመጠው ከአማካይ ክፍሉ በሚነሱ በተለይ በሁለት ዲፕ ላይን ፕሌይሜከር እና በሆልዲንግ ሚድፊልደርም በዲፌንሲቭ ሚድፊልደርም በተደረገ የሽግግር ኳሶች፣ ነገር ግን ተጫዋቾች ራሳቸው ይዘው በሚሄዱት እንቅስቃሴ ከሆነ ራይስ የበለጠ ፔኔትሬት ማድረግ ስለሚችል ማጥቃቱ ማስከፈት ይችላል። ነገር ግን የእሱ ፔኔትሬሽን ካልተደረገ አርሰናል በማጥቃቱ በኩል በአብዛኛው ከዊንግ የሚነሱ ኳሶች ነበር አደጋ የሚፈጥሩትም የበለጠ ቻንስም ክሬት የተደረገው። በዘንድሮ ሲዝን ግን ያ ከአርሰናል ማጥቃት ውስጥ ትልቁን የአማካይ ስፍራ ፓስን የተሸከመው ማርቲን ዙቢመንዲ ነው። ለምሳሌ በሊጉ ከተደረጉ በክፍት ከሆነ እንቅስቃሴ አብዛኛው ፓሶች ወደ ሙከራ በመቀየር በሊጉ አንደኛ ደረጃ ላይ የተቀመጠው ማርቲን ዙቢመንዲ ነው። ከሱ የተነሱ ፓሶች በቀጥታ ቡድኑ ባደረገው ሙከራ፣ በዚህ መሰረት አርሴናል ካደረጋቸው አጠቃላይ ክፍት ከሆነ እንቅስቃሴ ከተደረጉ ሙከራዎች ውስጥ በቢልዳፑ በቀጥታ ተሳታፊ በመሆን 46% የማርቲን ዙቢመንዲ ቀጥተኛ ተሳትፎ አለበት፣ እንደ ቡድን ማለት ነው። በቡድን እንቅስቃሴ ውስጥ ከዙቢመንዲ የሚነሱ ኳሶች በቀጥታ ወደ ሙከራ ሲቀየር የዙቢመንዲ ፓስ ክፍት ከሆነ እንቅስቃሴ 46%ን ይይዛል። ስለዚህ የዛሬው ጨዋታ ፊዚካል ጌም ነው ስንል የሼንዳይክ ቡድን ሁሌም ተጋጣሚን ከባድ ጫና ከሚፈጥርበት የጨዋታ አቀራረብ መካከል የነ ዶሚኒጌዝ እና ኤሊየት አንደርሰን ቴክኒካል ተጫዋቾች ላይ የሚያሳዩት አግሬሲቭ እንቅስቃሴና በሊጉ በቁጥር ደረጃ የሚያስመሰግናቸው በሌሎች ክለቦች እንዲፈለጉ የሚያደርግ ነገር ግን ለተጋጣሚ ክለብ በጣም ፈተና የሆነው አግሬሲቭ ታክል ነው። ምናልባት ይሄ ጨዋታ በካርድም የታገዘ ሊሆን ይችላል። ምክንያቱም በዘንድሮ የፕሪሚየር ሊግ ጨዋታ በርካታ ቢጫ ካርድ የተመለከተ ቡድን ስለሆነ ኖቲንግሃም ፎረስት እና የማርቲን ዙቢመንዲን ቢልዳፕ በበለጠ ትኩረት የሚያደርገው የእንግሊዝ ሚዲያ ከብቃቱ በላይ ከፍተኛ ሽፋን የሰጡት የኤሊየት አንደርሰን ዲፌንሲቭ አክሽንን ነው። ስለዚህ የዛሬው ጨዋታ በቴክኒክ የተሞላው ዙቢመንዲን በተቃራኒ ሆኖ እንቅስቃሴውን እየተከታተለ ለታክልም ለቻርጅም ከፍተኛ ዝግጁነት አድርጎ የሚመጣው በትላልቅ ጨዋታዎች በሚያሳየው የዲፌንሲቭ አክሽን ከፍተኛ ሙገሳ እያገኘ የሚገኘው በቱሄልም ተመራጭ ነው። ኤሊየት አንደርሰን እና ዙቢመንዲ መካከል የሚደረግም ፍጥጫ ነው። ምክንያቱም የኤሊየት አንደርሰን ኢንተርሴፕሽን በሊጉ አንደኛ ነው። በስኬታማ ታክልም የጋራ ኳሶችንም በማሸነፍ አማካይ ስፍራ የማያቋርጥ የኢንድ ቱ ኢንድ ጌም ይሄ በሃይ ኢንቴንሲቲ የመጫወት ከፍተኛ በሜዳ ውስጥ ያሉ እንቅስቃሴዎችን ኪሎ ሜትሩን ከቨር በማድረግ በእነዚህ አይነት የአንድ ትራዲሽናል ዲፌንሲቭ ሚድፊልደር የሚያሳየው ባህሪን ሁሉ እዚህ ተጫዋች ላይ በተለየ ሁኔታ የእንግሊዝ ሚዲያ እንግዲህ ካለው የቴክኒክ አቅም ይልቅ ሸርተቴን፣ ታክልን ምናምን እነዚህ ጉዳዮችን ትኩረት አድርገው ከፍተኛ ሙገሳ ነው ለዚህ ተጫዋች የሚሰጠው። ነገር ግን የአርሴናል ማጥቃት ትልቁ መሰረት የሆነው ማርቲን ዙቢመንዲ በዛሬው በሚኖረው አንደኛው የፊዚካል ፈተና መካከል ከዚህ ተጫዋች ጋር የሚያደርገው የአንድ ለአንድ ግንኙነት ይሆናል። በተቃራኒው ደግሞ የአርሴናል የአማካይ ክፍል በኖቲንግሃም ፎረስት 50 የግብ ተሳትፎ ማድረግ የቻለው የክለቡ ምናልባት በቀጣይ የፋይናንስ አቅምን ከፍ ከሚያደርጉ በሽያጭ ደረጃ እና ቀጣይ ዓመት ኮንትራቱን በዘንድሮ ሲዝን ቢያራዝምም ግን ቀጣይ ዓመት እንደሚለቅ የሚጠበቀው እንግሊዛዊው ሞርጋን ጊብስ ዋይት ነው። የዴክላን ራይስ ትልቁን ትኩረት የሚያስፈልገው የሜዳ ውስጥ እንቅስቃሴ፣ ምክንያቱም የኖቲንግሃም ፎረስትን እንቅስቃሴ በደንብ ለተመለከተ በመልሶ ማጥቃት ከዚህ ተጫዋች የሚነሱ ወደ ሁለት ዊንግ የሚሸጋገሩ ፓሶች በቀጥታ አደጋ ይፈጥራሉ ተጋጣሚ ላይ። ለምሳሌ የቀድሞ የቼልሲ ተጫዋች ሆድሰን ኦዶይ፣ በዛኛው በኩል ደግሞ የአርሴናል የአካዳሚ ውጤት የነበረ በስፒሽ ታውን አምና ስንመለከተው የነበረው ኦማሪ ሃቺንሰን
በፊት መስመር በኩል ደግሞ አርቴታ በተጠናቀቀው የውድድር ዓመት አምና በዚህ ወቅት የጋብሪኤል ጄሱስ፣ የሃቨርት፣ የሳካ፣ የማርቲኔሊ ጉዳት በተደራረበበት ወቅት ለማስፈረም ከፍተኛ ፍላጎት አሳይቶ ድርድርም አድርጎ በስተመጨረሻም ያልተሳካው ወይም አርሴናል ራሱን ከዝውውሩ ውጭ ያደረገው ኢጎር ቲያጎ በፊት መስመር በኩል ይቅርታ፣ ኢጎር ቲያጎ ሳይሆን ኢጎር ጄሱስ። በእነዚህ 3 ተጫዋቾች ናቸው። 3ቱም ተጫዋቾች ከተመለከታችሁ ፍጥነት ላይ መሰረት ያደረገ የጊብስ ዋይትን ስሩ ፓስ የሚጠብቁ የፊት መስመር ተጫዋቾች ናቸውና በዛሬው ጨዋታ አግሬሲቭ እንቅስቃሴ የበለጠ የሚስተዋልበት በተለይ በአይቮሪ ኮስት በአፍሪካ ዋንጫ ብሔራዊ ቡድን አባል የነበሩ በውድድሩ ላይም ስንመለከታቸው የነበሩ 2 ተጫዋቾች ወደ ኖቲንግሃም ፎረስት ተመልሰው በዛሬው አርሴናልን በሚገጥሙ ስብስብ ውስጥ መካተታቸው ተነግሯል። ኢብራሂም ሳንጋሬ እና ቦሊ ሁለቱም እንግዲህ ምናልባት ኢብራሂም ሳንጋሬን በተለየ ሁኔታ ሼንዳይክ ለሚመርጡት ያጫወት ሲስተም በቦታው ላይ ፊት የሚያደርግ ብለው ስለሚያምኑ ከኤሊየት አንደርሰን ጋር የበለጠ ሊሰለፍ ይችላል። በተለይ ዶሚኒጌዝ ፊዚካሊ ሼንዳይክ በሚከተሉት አጫዋት ላይ ብዙም ፊት ያደርጋል ተብሎ ስለማይጠበቅ ይህን ተጫዋች ሊጠቀሙ ይችላሉ። ነገር ግን ሰሞኑን አድማጮች ተመልክታችሁ ከሆነ አርሴናል እና ኖቲንግሃም ፎረስት መካከል አለመግባባት ተፈጥሯል። በተጫዋች ዝውውር በኩል በተለይ በአሌክሳንደር ዚልቼንኮ የዝውውር ሂደት ላይ ሁለቱ ቡድኖች አለመግባባት ተፈጥሮ እንግዲህ እስካሁን የተለየ መብቴ አልቀረበም፣ መብቴ አልተበጀለትም። እስካሁን ጉዳዩ በሁለቱ ክለቦች ክርክርና ውዝግብ እንደቀጠለ ነው። የመጀመሪያው ጉዳይ ታስታውሱ እንደሆን የሚካኤል አርቴታ አርሴናል በውድድር ዓመቱ መጀመሪያ አካባቢ በመጨረሻ ቀን የዝውውር ሂደት መሰለኝ ካልተሳሳትኩ አሌክሳንደር ዚልቼንኮን በውሰት ወደ ኖቲንግሃም ፎረስት የሸኙት። በውሉ ላይ እንደሰፈረው ከሆነ ሲዝን ሙሉ የውሰት ውል ነው የተስማሙት። ነገር ግን በዚህ የውሰት ውል ላይ አርሴናል ተጫዋቹን ከፈለገ አርሴናል ነው የሚለው ተጫዋቹን ከፈለገ ይሄ የውሰቱን ውል በዝውውር መስኮት ጃንዋሪ ላይ በዚህ የዝውውር መስኮት ኮንትራቱን ውድቅ አድርጎ ወይም ኮንትራቱን አቋርጦ ማስፈረም መመለስ ይችላል በሚል ስምምነት አለ ውላቸው ላይ። አሁን ግን አሌክሳንደር ዚልቼንኮን ያልፈለጉት ኖቲንግሃም ፎረስቶች ናቸው። የበለጠ ጉዳዩን ውስብስብ ያደረገው በአርሴናል ፍላጎት የሚቋርጠውን ኮንትራት አሁን ደግሞ ኖቲንግሃም ፎረስት በራሳቸው ፍላጎት ኮንትራቱን አቋርጠው ተጫዋቹ ወደ ኤሜሬትስ ለመመለስ እያሰቡ ነው። አርሴናሎች ደግሞ ሙሉ ስብስብ የተሟላ ስብስብ ስላላቸው በዚህን ሰዓት የተጫዋቹን ኮንትራት የማቋረጥ ፍላጎት የላቸውም። እዛው ይሄን ሲዝን እንዲያጠናቀቅ ነው የሚፈልጉትና በዚህ በሁለቱ መካከል አለመግባባት ተፈጥሯል። በነገራችን ላይ ከአርሴናል የዛሬ ዓመት በዚህም ወቅት ለቆ እንግዲህ ጉዳዮችን ትንሽ ውስብስብ ካደረጉ ስራ አስኪያጆች መካከል ጋስፔሪዱ ዛሬ በተቃራኒው በኖቲንግሃም ፎረስት ነው የሚገኘው። ነገር ግን ከአርሴናል ከለቀቀ በኋላ ከአጭር ጊዜ በኋላ ነበር የኖቲንግሃም ዋና እንግዲህ የቡድኑም በአጠቃላይ የማሪናኪስ ኩባንያ ሲኢኦ በመሆን የተሾመው። ነገር ግን ለዘንድሮ የኖቲንግሃም ፎረስት ውጤት ማጣት ዋነኛ መነሻ አድርገው ማሪናኪስ አሁን በቀጣይ ለማሰናበት አለመረጋጋት፣ አለመግባባት የተፈጠረው በጋስፔሪዱና በማሪናኪስ መካከል በኤዱ ጋስፔሪና በማሪናኪስ መካከል ነውና ይሄ ጉዳይ ራሱ አዲስ ከበስተጀርባ ሌላ ውጥረት ይዞ በኖቲንግሃም ፎረስት ብቅ ብሏልና ለማንኛውም የዛሬ ምሽቱን ጨዋታ በእንዲህ መልኩ ቅድመ ጨዋታ ግምገማ አደረግን። ፕሮግራማችንን ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል በሊቨርፑል በርንሌ፣ ቼልሲ ብሬንፎርድ እንዲሁም በማርክ ጌሂ ዝውውር ወደ ማንቸስተር ሲቲ ሊጠናቀቅ የዛሬዋን ቀን ብቻ የሚጠብቀው የዝውውር ሂደት እንግዲህ ሁሉንም ቡድኖች ማንቸስተር ሲቲ በማሸነፍ ይህን ዝውውር
ማጠናቀቅ ችሏል። ዛሬ እንግዲህ በይፋ የማንቸስተር ሲቲ ተጫዋች ይሆናል ተብሎ ይጠበቃል። ሜዲካሉን አጠናቋ። እስቲ እሱንም ጉዳይ በተመለከተ ምናነሳው ነጥብ አለ። ሳትርቁ ጠብቁን። በሊቨርፑል በርንሌይ ቅድመ ጨዋታ ግምገማ እንመለሳለን። ሰላም ቆዩ።